ሰላም ጤና ይስጥልኝ። የሰዓቱን ሰበር መረጃ ይዤ ቀርቤያለሁ። የቀነኒ አዱኛ ጉዳይ አሁን ወደ መደምደሚያው የደረሰ ይመስላል። ከጊዜ ወደ ጊዜ የተለያዩ መረጃዎች እየወጡ ነው። ቀነኒ አዱኛ ፍርድ የምታገኝበት ጊዜ ተቃርቧል። እየወጡ እንዳሉ መረጃዎች ከሆነ ሁሉም መረጃዎች ወደ አንድ ሰው ይጠቁማሉ። ቀነኒ አዱኛ በምትኖርበት መኖሪያ ቤት ውስጥ በደም የተጨማለቀ ምንጣፍ ፖሊስ ማግኘቱ ይታወሳል። የትላንት የፍርድ ቤት ውሎና ቀነኒ አዱኛን የተመለከቱ የተለያዩ የተረጋገጡ መረጃዎች ወጥተዋል። በዝርዝር እንመለከታለን። ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃለን። እስከ መጨረሻው አብራችሁን ቆዩ። የድምፃዊ አንዱዓለም ጠበቃ በችሎት የአስክሬን ምርመራ ውጤትና ማብራሪያው መጥተዋል። ውጤቱ የሚያሳየው ሟች ከከፍታ ቦታ ላይ በመውደቋ መሞቷን ነው። የሟች አስክሬን ምርመራ ውጫዊው ሰውነቷም የመበለዝ የመቧጨር ቀድማ መሞቷን ወይም ተገፍትራ መውደቋን የሚያሳይ ነገር የለም ብሏል። ሟች ራሷን ነው ያጠፋችው። የአዲስ አበባ ፖሊስ ኮሚሽን የምርመራ ቡድን ሟች የዕለት ተዕለት ውለዋን የምትጽፍበት ማስታወሻ ወይም ዲያሪ አግኝቷል። በዲያሪዋ ላይ ሕይወቷን ልታጠፋ እንደምትችልና ለዚህም ውሳኔዋ ቤተሰቦቿ አንዱዓለምና ጓደኞቿ ይቅር እንዲሏት የሚጠይቅ ነው። ስለሆነም ደንበኛዬ በዋስ ወጥቶ የደረሰበትን ከባድ ሐዘን እንዲጨርስ ይፈቀድልን ሲሉ ጠይቀዋል። የአንዱዓለም ጎሳ ጠበቃም ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ሕይወቷ ያለፈው ቀነኒ አዱኛ የሕክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን ገልጿል። ፖሊስ ይህንን ያስታወቀው መጋቢት 27 ቀን 2017 ዓመተ ምህረት ለዋለው ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ነው። በመጋቢት 27ቱ ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብለዋል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓመተ ምህረት ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ በግልጽ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማመላከቱ ይታወሳል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣም የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። ፖሊስ ትላንት በዋለው ችሎት ስትከታተልባቸው ከነበሩ የጤና ተቋማት ማስረጃዎች ላይ የሕክምና ባለሙያዎችን ማብራሪያ እንዲሁም የሰነድና ሌሎች የሰው ማስረጃዎችን ለመሰብሰብ ተጨማሪ የቀጠረው ጊዜ እንዲሰጠው ጠይቋል። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በተጨማሪም በሟችና በተጠርጣሪው ስልኮች ላይ የተደረገው ምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁም በመጋቢት 27ቱ ችሎት ዕለት ጠይቋል። የድምፃዊ አንዱዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናት እየጠየቀ ነው ሲሉም ቅሬታቸውን አቅርበዋል። ጠበቃው አክለውም የአስክሬን ምርመራ ውጤቱ ተጎጂዋ በሕይወት እያለች ከህንፃው ላይ ወድቃ መሞቷን እንጂ ተገድላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ተከራክረዋል። በቀነኒ አዱኛ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት ድምፃዊው ጠበቃም ተጎጂዋ ለቤተሰቦቿ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች ብለዋል። ጠበቃው አክለውም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። በተጨማሪም ደንበኛቸው እንደ ፌዴራል ፖሊስና ብሔራዊ መረጃና ደህንነት አገልግሎት ያሉ ተቋማትን ማስረጃ የማጥፋት አቅም ስለሌለው የዋስትና መብት እንዲፈቀድለት ጠይቀዋል። ይህ በእንዲህ እንዳለ የተጠርጣሪው ጠበቃም ግለሰቦችና መገናኛ ብዙሃን በችሎቱ ያልተነገሩ ነገሮችን ዘግበዋል ሲሉ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ የመገናኛ ብዙሃን የግራ ቀኝ ክርክርን ሚዛናዊ በሆነ መልኩ ከማስተላለፍ በስተቀር ሐሰተኛና ሚዛናዊ ያልሆኑ መረጃዎችን ከማሰራጨት እንዲቆጠቡም አስጠንቅቋል። ቀነኒ አዱኛ በምትኖርበት መኖሪያ ቤት ውስጥ ለመጀመሪያ ጊዜ ፖሊስ ፍተሻ ባደረገበት ወቅት በደም የተጨማለቀ ምንጣፍ ማግኘቱ ይታወሳል። ጀበናና
ረከቦት በሚቀመጥበት ሁለት ምንጣፎች አሉ። ከስር ያለው አንደኛው ምንጣፍ በደም ተጨማልቋል። ፖሊስ ይህንን እያጣራ ይገኛል። ምንጣፍ ላይ ያለው ደም የቀነኒ አዱኛ መሆኑን፣ በምንጣፉ ላይ የድምፃዊ አንዱዓለም ጎሳ አሻራ መኖር አለመኖሩን ለማረጋገጥ የፎረንሲክ ምርመራና የሆስፒታል ውጤት እየጠበቀ ይገኛል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጭታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳም ያስረዳል። በ2011 ዓመተ ምህረት ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ዋተር ኢንጂነሪንግ ተመርቃለች። ከዚያ በኋላ በኦሮሚያ ውሃና ኤነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛም ስራዎቿ ትታወቃለች።